አለን። አንተ እንዴት ነው? አለሁላችሁ። ግን ምን ሆነሽ ነው ዝም ያልሽው? ችግር አለ እንዴ? እባክህ ትምሩ አዛርጎኝ ያልኩህ ለዛ ነው። እና ታዲያ በጊዜ ወጥተሽ ከቻ ሳትይም ነበር? አንድ የተመታ አስተማሪ አለ። እሱ አላስወጣ ብሎኝ ነው እንጂ አስቤው ነበር። ፒስ በቃ ታዲያ እና አይደለም ምን አንፍታታ። ቢሆንማ ምርጥ ሀሳብ ነበር። መላው ምንም አላገኘውም ዛሬ። እኔ ጋርም ተመሳሳይ ነው። በባዶ ነው ዛሬ ወጣሁት። እናንተ ደግሞ ሁሌ የለንም እያላችሁ እኔ መቀፈል አይሰለቻችሁም እንዴ? አሬ ይደብራል። እባክህ ጠዋት የሚፖሽ እቃ ካለ ብዬ ሳይ ማዘሯ እቃው እንዳለ ቆራርፋበት ነው የሄደችው። ቁርስ የበላሁበትን ሳህን እንኳን እንዳልሸጠው ተሸጠዋለች ብሎ ነው መሰለኝ እንደ ቡሌ ከፌስታ ነሰለ። አረ ላሽ። እሺ አንቺስ? እኔ ጋርም ይኸው ነው። ማዘሯ ልክ ከየት እንደምትጠብቅ ድመት አፍጥጣ የምታይኝ። ምንም ይዤ መውጣት አልቻልኩም። አብሽር በቃ የዛሬን ይችላችኋል። የምርህን ነው ጆን? አዎ በቃ ጣጣ የለውም። ጊዜ አትፍጁ በቃ እንሂድ። እሺ በቃ ነው። አይ ነው ዛሬ ምን እሺ ነው ፊታችሁ ፈካ ብሎ የሚፖሽ እቃ ምናምን ይዛችኋል? አዎ እኔ ይዣለሁ። እኔም ይዣለሁ። በለው ዛሬ በቃ መፍታታት ነው። እስኪ ያዛችሁትን አውጡት። ይሄው ኧረ አንቺ ልጅ ትለያለሽ። ደግሞ ከነቡናው ነው እንዲያመጣሽው? አዋ ቡናውን አስቀርቼው ሰርኩትን እንደውም ኪታወቅ እንዴ። አሁን ግን አላየሁም ለማለትም ይመቻል። አሪፍ ነው በጣም። አንቺስ? እኔ እንኳን ዛሬ ኤሌክትሮኒክስ ነው ያመጣሁት። ይመችሽ ያረዳልሽ። ምንድነው እሱ? በለው ያበደ እቃ ነው ዛሬ ደግሞ የገባው። ከህፃኗ ላይ ነው ተቀብዬ የመጣሁት። እንደውም እያለቀሰች አስበልታኝ ነበር። ባልሰማ ዝም ብዬ መጣሁ እንጂ። ጀግና እኮ ነሽ። በቃ ዛሬ በዝግ ነው የሚጨበስለት። ግድ ነው በቃ እቺንን ፖሻትን ማማክቤ ጋር በቃ ሁላችን በላዩ ጫታችን አውቅ ፈታ ነው። ምን አሪፍ ነው በጣም በቃ ምንሽ ነው ዛሬ ተምሮ የለም? እባክህ ባለፈው ዕለት አስተማሪ መጨረሻው ማስጠንቀቂያ ሰጥቶኝ ነበር እና እሱን ያባረራት። የቀረነውማ ራሳችንን ቤት ጓገጭ ብለውብኝ ክላስ መግባት አስጠላ። ቤት ደግሞ ምን ሆኖ ነው? ያው እቃው እየጠፋባቸው ሲቸገሩ ነው። ያ አቀሳሳሪ መምህር ደግሞ የቤት ስራ ምናምን አሰራም ብሎ ያቀሳስርም እና ከዚህ በኋላ ክላስ አትሄጂም? አዎ አልሄድም። አንቺስ? እኔ ጋርም ያው ነው። እባክህ ቤት በጣም ተቆጥተውኛል። ከዚህ በኋላ በትምህርት ጉዳይ ከተጠሩ ከቤት እንደሚያባርሩ ይዝተውብኛል። በቃ አትጨናነቂ። ዛሬ አሪፍ መላ ስላገኘሁ በእኔ ፏን እንላለን። እጅ ከምን ፍሬ ነች? ኧረ ጆን ቤት ዋናዋን መሰለኝ ምንም ላገኝ አልቻልኩም። የቤቱን እቃ በሙሉ ዘጋግተው መውጣት ጀምረዋል። በዛ ላይ መጨረሻ ማስጠንቀቂያ ነው የተሰጠኝ ከቤት ራሱ ሊያባርሩ። ኧረ ላሽ እና በባዶ ትመጫለሽ? እሺ አንቺስ? እኔ ጋርም ያው ነው። ቤት በጣም ባናዋል። እስከወጣ ፊት ለፊት ዱቅ ብለው ነው የሚጠብቁኝ። በዛ ላይ የመጨረሻ ዋርኒንግ ላይ ነው። አንድ ነገር ካገኙብኝ ከቤት እንደሚያባርሩኝ ነግረውኛል። እኔ ስንት ነገር አስቤ እንቅማለን እንፈርሻለን ብዬ ሳስብ ምንም ነገር አላመጣንም ትሉኛላችሁ። እና ምን ይሻላል ካደለ ዛሬ ለፈን? ኧረ ላሽ አይሆንም።
እናንተ ቆይ ለስራችሁ ክብር አይኖራችሁም እንዴ? እና ምን እናድርግ ታዲያ? እሱን አላውቅም። ያው እስከዛሬ ስታደርጉ እንደነበረው ማድረግ ነው። አለበለዚያ ግን ከኔ ጋር አብረን መቀጠል አንችልም ያለመለ። ኧረ ጆን ተረዳን እንጂ ሲመቸን እኮ እናመጣለን። ኧረ አይሆንም። እስኪ አስቡት ቀን በቀን ለምንጠቃቀመው ነገር ስንት ብር እንደምወጣ። በቃ ችግር የለውም እኔ ኬትም ብዬ አመጣለሁ። እንደዛ ነው የሚባለው። እሱዬ ቆንጆ አመሰግናለሁ። ይሄን ማድረገው ግን ላንተ ስል ነው አውቅ። አውቃለሁ ጽቤ። ቤቲ አንቺም ለማስተካከል ሞክሪ። አብሽር ፊክስ አደርገዋለሁ አንተ አታስብ። በቃ አሁን ደረጃችንን ከፍ አድርገን ከጠላ ወደ ቢራ ከፍ እንበላ። ደስ ይለኛል። እንሂድ በቃ። ዛሬ ያገኘነው አታምንም ብሎ ምን ታገኘ ነው? በደ ነው ያገኘነውን አታምንም ነው ብለው። ምንድነው እሱ? እንዴ ጀዋል ነው? አዎ ከታክሲ ሰልፍ ላይ የምንጋፋ መስለን የበላ ነው። የሚገርም ነው ደግሞ ውድ ስልክ ነው። በዛ ላይ ጽድት ተለቃ ነው ብዙ አለፋ። እውነት ነው። እንደዚህማ ካመጣን ካንተ ጋር እንለያየን። አዎ እውነቷን እኮ። ኧረ በፍጹም ለምን እንለያያለን? እንደዛ ከሆነማ ደስ ይላል። አዎ በቃ አሁን እቺንን ፑሻትና በቃ የሌለ ነው የምንቀውጠው። እውነት ነው ዛሬማ ይቀወጣል። ዛሬ ጹቤ ምን ሆና ነው የቀረችው? ያው የሚፖሽ ዕቃ ፈልጋ ይሆናል ቤት እስከሚወጣላት እየጠበቀች ነው። ይሆናል። ልክ ነሽ። ያው እንደውም መጣች። ምንድነው ደግሞ የተሸከመችው? የቤቱን ዕቃ ብቻ እንዳይሆን ይዛ መጣ። ምን ይታወቃል? እሷ እኮ አታርገውም አይባልም። እንዴት ነው ጹቤ? አለን። እንዴት ነሽ? ምን የተሸከምሽው? ልብስ ነው። ዕቃ ስታጭ ልብሱን ተሸክመሽ መጣሽ? እንደሱ አይደለም ማራ፣ ከቤት ተባረራለሁ። ምን ነው? ለምን? በቃ ክላስ በማቆሚና ሱስ ውስጥ መግባቴን ሲያውቁ ከቤት አባረሩ። አይዞሽ ጽቤ። አሁን የት አባቴ ነው ማርፈው? ለምን ጆጋ አትሆኝም? ብቻዋን አይደል የሚኖር? እሱማ ልክ ነሽ። ጆን ምን ትላለህ? አረ ጣጣ የለውም። በቃ እኔ ጋር ታርፊያለሽ፣ እንዳያሳስብሽ። በጣም አመሰግናለሁ ጆን። ፕሊስ በቃ አሁን ቤት እንሄድና ልብስሽን አስቀምጠሽ በቃ ስንጨፍር ነው የምናረው። ደስ ይለኛል። እንቁ ሰው በቃ ጹቤ ቤት ተመቸሽ? ያሌለ ነው የሚደለው ስለ በዛ ላይ የገባሽ የለ የትጣሽ የለ። ዋናው እሱ። አመሰግናለሁ። ለምን? ቤት ስላስገባኝ ነው። ኧረ አታካብጂ እባክሽ፣ ኖርማል ነው። ቢሆንም አንተ ባትኖር ኖሮ የት ወድቅ ነበር። ኧረ በቃ ፍቺ፣ ጨዋታ እንቀይር። አመሰግናለሁ። ለማንኛውም
ውጭኝ ነው ማን ጸዴ ስልክ ነው እንጂ። አረ ጸዴ ስልክ ነው። ጆንማ ስልክ ማግኘታችን ሳይ በጣም ደስ ብሎኛል። አዎ ባዶ እጃችንን ስንሄድ እኮ የሌለ ነው የሚደብረው። ታዲያ እኔ ደግሞ እሱ ሲደብረው ማየት አልችልም። እዚህ ስራ ውስጥ የገባሁት ለሱ ብዬ ነው ስለምወደው። እኔ ደግሞ ለአንቺ ለጓደኛዬ ብዬ እዚህ ስራ ውስጥ መግባቴን ታውቂያለሽ። አውቃለሁ ስለምወደው ነው እንጂ የዱርዬነትም ሆነ የስርቆት ባህሪ የለብኝም። ለዛ ነው ብቻዬን በጣም ፈርቼ ነበር። ከዛ እኔን አሳምነሽ እዚህ ስራ ውስጥ አስገባሽ። አዎ ከኔ አንቺ ደፋር ስለነበርሽ እንድታደፋፍሪኝ ብዬ ነው። ምን ዋጋ አለው? እንዴት? አሁን አንቺ ብሰሻለሁ። እብድ በአሁን እንጂ እሱ በይለችም እንዴ? የለችም። ተፍ ተፍ ልትሉታለች። አሪፍ ነው። ጥሩ አጋጣሚ ነው። አትስቀመጭም እንዴ? እሺ ያዥ። ዛሬ ብቻችንን ሆነን ጊዜ ልናሳልፍ ስለሆነ በጣም ደስ ብሎኛል። አይደለም? አዎ አንተ ደስ አላለህም? ምን ሁሌ አይደል እንዴ የምንገናኘው? ዛሬ ምን ለየት አደረገ? ዛሬ ለየት የሚያደርገውማ ብቻችንን መሆናችን ነው። እባክሽ መስሎሽ ነው? ኖርማል ነው። አዎ አሁን የማይናገረውን ጠጅ አታካብጂ። ደግሞ ምንድን ነው ተሸክመሽ የመጣሽው? እባክሽ እኔም አንቺ ዕጣ ደርሶኛል። ማለት ከቤት አባረሩሽ? አዎ ታውቂ የለ ክላስ እንደማልገባ ከትምህርት ቤት ደውሎ ሲነግሯቸው ትምህርት ቤት እያልሽ የምትይበት ኑሪ ብለው አባረሩ። አብሽር በቃ እዚህ ለሶስት እንኖራለን። ምን ችግር አለው? እኔም እሱን ብዬ ነው የመጣሁት። ሌላ የት መሄጃ አለኝ ብለሽ ነው? አዎ ስመጣ እኮ የለህም። እባክሽ ተፍ ተፍ እያልኩኝ ነው። ደግሞ ምንድነው ተሸክመሽ የመጣሽው? መላ መሆን አለበት። ለዛሬ እራሷን ይዛ የመጣችው ማለትማ እሷም ከቤት ተባራ ከኛ ጋር ለመኖር ነበር የመጣችው። የምርሽ ነው ቤቲ? አዎ የምሯን ነው ጆን። ከቤት አባረሩኛል። መኖሩን ኑሪ ጣጣ የለውም፣ ግን አሁን ብዙ ገንዘብ ያስፈልጋል። ስለዚህ በቃ ለሱ በትበት ብላችሁ ገንዘብ ማምጣት አለባችሁ። ለሱ አታስብ፣ የሚያስፈልገን ነገር እንዴት ብዬ አመጣዋለሁ። እንደዛ ከሆነ ጥሩ፣ ግን ገንዘብ የምናገኝበትን መንገድ ማታመጡ ከሆነ ከቤት እንደማባራችሁ አታስብ ተባልካል። ምሮ የምትጋተተና ፈታን በልበት። እንዴት ሆነልሽ? ምንም ማግኘት አልቻልኩም ብታይ። አንቺስ? እኔ 200 ብር ቀንቶኛል። ከኔ ቢጤ ላይ ነው እንደወሰድሽው? ምንድን ነው? እባክሽ አንድ አሮጌት ቦርሳ ውስጥ ነው ያገኘሁት። ከወሰድኩ በኋላ ምን ቆጨኝ። 200 ብር መሆኑ ነው ያስደበረሽ? እባክሽ ከብሩ ጋር የመድኃኒት ማዘዣ ወረቀት አለ፣ እሱን ያስደብራል። ኧረ በእናትሽ አትጃጃይብኝ። የምሬን ነው። ያደረኩት ነገር በጣም ይሰሳል። በለው ከመቼ ጀምሮ እባክሽ? ሲመስለኝ ከነጋ አልጋምሽ እሱ ነው እንደዚህ የሚያዘባርቅሽ። ኧረ አይደለም ከልቤ ነው። እሱን ታዩና አሁን ባገኘሽ አበር እንቃምባት። ተጠቅልለሽ ስተኝ ይወጣልሽ። ቤቲ አንቺ ቤቲ እሱ አቺ ቤቲ ተነሱ። አቺ እሱ ተነሱ። ምንድነው እሱ ጆን? ስራ እንደሌለበት ሰው እስከዚህ ሰዓት መተኛት ምንድነው? ገና አይደለ እንዴ? ገና የሚባል ነገር የለም። ተነሱና ወደ ስራ።
ደግሞ ዛሬ ደህና ብር ይዛችሁ እንድትመጡ። ጥሩ ስራ ለመስራት እኮ በቂ እንቅልፍ ያስፈልጋል ነው ወይስ ቤቴ ነው ብለን? አትቀልጂ እባክሽ፣ የምሬ ነው። እጹብንም ቀስቅሻትና ወደ ስራ ሄዱ። እኔ ወጥቻለሁ። ቻው። እሺ እንዴቶች እባክሽ አልተሳካልኝም። አንቺ ጋስ? እኔ ጋርም የሆነው እድል ዛሬ ከኔ ጋር አለች። ለጆን ምን ልንለው ነው ታዲያ? ብር ሳትይዙ እንዳመጡ እኮ ብሎ ነው። በምን ቀን ነው ግን እዚህ ነገር ውስጥ የገባ ነው? ምን ነው ተመልካች ህይወታችን እንዴት ምስቅልቅል እንዳለ። ስለምንም ነገር ግድ አይሰጠንም። መጠጣት፣ መጨፈር፣ መስረቅ በቃ። ልክ ነሽ። ከቤት ተባረን እንኳን ምንም አልመሰለንም። ትምህርታችንንም አቁመናል። ይህ ሁሉ ሳስብ እያደረኩት ያለሁትና ያደረኩት ነገር ልክ እንዳልሆነ ነው የሚሰማው። አሁንማ አንዴ ገብተንበታል። ምን ምርጫ አለ? ባይሆን በቀረን ሰዓት ተፈተፈ ብር ለማግኘት እንሞክር። አለበለዚያ ጆንም ከቤት ካባረረን ሞደቃ ኩይየን። ልክ ነሽ። ሴቶች መጣችሁ? አዎ። ምነው ፊታችሁን ጣላችሁት? አልተሳካላችሁም እንዴ? አዎ ጆን፣ ምንም ልናገኝ አልቻልንም። አልሆነልንም። ምን ማለት ነው አልተሳካልንም ማለት? ለምን ትጮሃለህ? በቃ ሞከርንና እድል ከኛ ጋር አልነበረችም። በቃ አልተሳካልንም። እና እኔ አስተኝቼም ቀልባችሁ እኮ አይደለም፣ ልሸጣችሁ እኮ አይደለም። ገንዘብ ማምጣት ካልቻላችሁ ምን ትሰሩልኛላችሁ? እናማ ወደ ፈለጋችሁበት ሂዱ። ከዚህ በኋላ ከኔ ጋር እንድትቆዩ አልፈልግም። ምን እያልክ ነው? እስከዛሬ ስናመጣ የነበረውስ ገንዘብ? ያን ሁሉ ጊዜ እኮ እኛ በምናመጣው ገንዘብ ነበር እንደዛ እንደፈለክ ስትሆን ነበር። ነገርያችሁ ነበር እኮ ብር ማምጣት ካልቻላችሁ እዚህ ቤት መቆየት እንደማትችሉ። እናማ ቤቱን ለቃችሁ ውጡ። እናንተ የምቀልብበት አቅም የለኝም። የምርህን ነው ጆን? አዎ፣ አሁን ተነሱና ውጡ። ውጡ እንጂ ምን ትጠብቃላችሁ? ማነው? ምን ፈልገሽ መጣሽ? ምን ማለት ነው ጆን? እንዴት ነው ግን እንደዚህ ያስጨከነ? ስራ አገናኘን፣ ስራ አለያየን። ምንድነው የምትንጋተሽ? እኔ እኮ ላንተ ስል ነበር እንደዚህ አይነት ነገር ውስጥ የገባሁት። በዛ ላይ ደግሞ አርግዣለሁ። ምን አልሽ? ቤቢ አቀልጂ። እኔ ራሴ ገና ልጅ ነኝ። ልጅ ላሳድግ ይቅርና። ኧረ ተው፣ ላንተ ብዬ እኮ ነው ስንት ነገር የሆንኩት፣ ከቤተሰቤም የተለያየሁት። እና እኔ ምን አገባኝ? ያሳለፍነውን ጊዜ አስብ እንጂ። በቃ ተለዝንብ። ሁለተኛ እየመጣሽ እንዳረብሽ